አይ ራሴ አነሳዋለሁ። ቲና ስላመመሽ እኮ ላግዝሽ ብዬ ነው። አይ ግድ የለም ይሄ አይከብደኝም። እኔ የምለው ቲና እዚህ ነገር ውስጥ እጅሽ አለበት እንዴ? የምርሽ ነው ግን ምን እንደዚህ ጥያቄ የምጠይቂኝ? አዎ ቲና ካንቺ መስማት ስለፈለኩ ነው። ምን ልንገርሽ ትሁት? ምን መስማት ትፈልጊያለሽ? አባዬ የት እንዳለ ካወቅሽ ወይ ደግሞ አንቺ የሆነ ነገር አድርገሽ ከሆነ ብዬ ነው። ሲጀመር ስላባዬ ምንም አይነት መረጃ ሳይደርሰን አንቺ ነሽ መባባል አይከብድም? ቲና በእርግጥ ከዚህ በፊት እንደምጠረጥርሽ አይደለም የሚጠረጥርኩሽ፣ ግን እሺ የት ሄደ ይባላል? ቆይ እኔ ምን አደረግኩኝ? የሆነውን ነገር ራሱ እኮ አላወቅንም። አባዬ እኮ ጥሩ ሰው ነው። ሁሉንም ያስጨነቀው ጥያቄ ይሄ ነው። ቲና ምናልባት ሁሉ ጊዜ ትጋጩ ይሆናል፣ ግን እኮ ክፍተቱን የምትፈጥረው አንቺ ነሽ። የምር አባዬ ጥሩ ሰው ነው። አውቃለሁ። አሁን እሱን ለምን ትነግሪኛለሽ? አባዬን እንደሆነ አልወልደው ስለጨነቀኝ ነው ቲና። ሁላችንም እኮ ነው የተጨነቅን። ካሌብ አዲስ ነገር አለ? ምንም ነገር የለም። መስሪያ ቤትም አዲስ ነገር የለም? የለም። እሺ ፖሊስ ካሌብ ግን 24 ሰዓት እኮ አልሞላውም። ታዲያ እሺ ምን ይሻላል? ምን እንደሚሻል አላውቅም። ቆይ የት ሄደ ይባላል? የተጣላው ሰው አለ እንዴ? እሱ ከማንም ጋር ጸብ የለውም። እቺን መሰሪ ግን አላምናትም። እኔም እኮ አላመንኳትም ነበረ? አዎ ሁኔታዋ ምንም እኮ ጥርጣሬ አይታይበትም። አባዬ በሰላም ከቤት ወጥቶ አድሮ አያውቅም። ቢያድርም ያሳውቀናል። ካሌብ በአሁኑ እኔ እንጃ፣ ግን ማጣራትም ካለብን በብልሃት ነው መሆን ያለበት። ታዲያ እነሱን አምንሻቸው ነው? አይደለም ታማ ነበር፣ በዛ ላይ የትም አልወጣችም። ፖሊስ ጋርም ሲባል ምንም ነው ያልደነገጠችው። አሁን ምንም ማለት አልችልም። አባቴ ግን የሆነ ነገር ይሁንና አለቃትም፣ እገላታለሁ። ካሌብ ተረጋጋ። መረጋጋት በዚህ ሰዓት የሚቻል ነው ብለሽ ነው? አሁን በዚህ ሰዓት ስለ አባዬ ምንም ነገር ሳልሰማ ምንም ነገር አለን ብዬ ነው። ምናልባት ከከተማ ወጥቶ ሊሆን ይችላል። ቆይ ሳይነግርህ እንደዚህ አድርጎ ያውቃል? አያውቅም፣ ግን ቤት ውስጥ ያለው ነገር እያስጠላው ነው። እንደሱ ባረገው 24 ሰዓት እንደዚህ ራቅብኝ። ወይኔ ካሌብ። ኧረ እባካችሁ ፍቱኝ፣ እባካችሁ ፍቱኝ። ምን ማለት ፈልጋለህ? ጨለማው በጣም ጨነቀኝ። አሁን የፈለግከውን ተመልከት። አንተ የምትፈልገውን ብቻ ንገረኝ። እኔ ምን እፈልጋለሁ ብለህ ነው? የቀጠረችኝ ግን ምን እንደምትፈልግ አልነገረችኝ። ልጄ እየሰራኸው ያለው ስራ ትክክል አይደለም። እኔ አባት አልሆን? እኔ አይደለሁም እኮ ጠላት። እሷ እኮ የሰይጣን ታላቅ እህት ናት። ተዋት። ማናት እሷ? እኔን እንዲህ እንድታግተኝ የቀጠረች። ማንነቷን እኮ አልነገርኩም። ጠላቴንም አላቃት ይመስልሃል? አየኔ ልጅ። ቆይ አንተ ጠላት ስማ ማን? ቲና። እንግዲህ ከነቃ ምን ይደረጋል? እሺ ምንድን ነው የምትፈልገው አንተ? ገንዘብ። እኔ እሰጥሃለሁ። ያንተን አልቀበልም። እሷም እኮ የምትሰጥህ እኔን ነው። እማውቀው ክፍላ እንደምታሰራኝ ብቻ ነው። አሁን አፈን ዘግተህ ቁጭ። ቲና ዛሬ ካሌብ እጅ ገባች። ካሌብ አባቴ የደበቀው ንብረት የሚኖር አንዱ ሽጉጥ ነው ብሏት ነበረ። አሁን ዳኒ ለካሌብ ቲና አባቱን እንዳገተችው ነገረው። ከዛም የምርህን ነው እንዴ ልመንክ እንደማዋሽ በምን እርግጠኛ ነህ አለው። ከዛም ዳኒም ይኸውልህ ካሌብ አውቃለሁኝ በጣም ገንዘብ ወዳጅ እንደሆንኩኝ፣ ግን ደግሞ በሰው ነፍስ የምጫወትና እምሸውር ሰው አይደለሁም፣ ልትረዳኝ ይገባል አለው። ይኸውልህ አባባን ያገተችው ቲናና ቲና ብቻ ናት። ቦታውን ደግሞ ሄጄ አረጋግጬ መጥቻለሁ። እና ትሁት እንዳለችኝ ቀስ ብለህ አጣራ ስለ አባባ ብላኝ ነበረ። በእርግጥ ቲና ደብቃኝ ነበረ። ሳታስበው ግን ካፏ ሲያመልጣት እኔም አጥብቄ በመጠየቅ ላግዝሽ፣ እኔ ባገኘው ራሱ ምን እንደማደርገው አሳይሻለሁ አልኳትኝ። ከዛም እሷም በቃ እንደዛ ከሆነ ነገ ይዤ ሂጄ አሳይሃለሁ አለችኝ። ቦታውንም አሳየችኝ። ያገተው ልጅ ደግሞ ለአባባ እንክብካቤ እያደረገለት
ማለት ነው። ቲና እንደምትለው አላሰቃየውም። እናም ቲና ስትፈልግ ደብድበው፣ ስትፈልግ ደግሞ ድፋው፣ ስትፈልግ ደግሞ በረሃብ አስርበው እያለችው ነበረ። እሱ ግን በስነ ስርዓት እየተንከባከበው ነው። ስለዚህ አሁን ሂደህ የአባትህን ጠላት ማግኘት ትችላለህ አለው። ካሌብም የእውነት ዳኒ ይሄንን ካደረክ እውነትም በታማኝነት አባቴ ያለበትን ቦታ ካሳየኸኝ የማደርግልህን አላቅም አለው። ችግር የለውም ያንተ አባት ማለት ለኔም ብዙ ውለታ ውሎልኛል በማለትም ይዞት ሄደ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ ስል በትህትና ጠይቃችኋለሁ። ትሁት ቀጣይ ፓርት ይዘንላችሁ መተናል። እንግዲህ ዛሬ ቲና በካሌብ እጅ ገብታለች። ካሌብ ቲናን ተኩሶ መሀል አናቷን ለሁለት አደረገላት። አሁን ካሌብ እውነታውን አወቀ። ካሌብ በሰዓቱ የሚያደርገው ግራ ገብቶት አባባን ጓደኞቹ ጋር ሁሉ እየደወለ መከራውን እያየ ነበረ። ግን ደግሞ ቲና ብልጥ ሲያጫውታት እሷ ተበላች። አሁን ካሌብ የአባቱን ጥላት እንዲያውቅ ያደረገው ዳኒ ነው። ዳኒ በእርግጥ ለኤደን ሲል ብዙ ወንጀል ቢሰራም እዛ ቤት ውስጥ ትርምስምስ ያለ ቦታ ቢቀላቀልም ግን ደግሞ በሰው ህይወት ላይ መሰቃየት እንደማይፈልግ ነው የተረዳው እና የተናገረው። ገንዘብ ማንኛውም ሰው ሊወድ ይችላል፣ ግን ደግሞ በህይወታቸው ላይ እነሱን ከዚች ዓለም አጥፍቼ ወይ ደግሞ ህይወታቸውን ሲኦል አድርጌ አይደለም። ስለዚህ በማለትም ለካሌብ ሁሉንም ነገር ነገረው። ቲና አሁን እሷ የአሸናፊነት ምልክት እየተሰማ ሳለ ግን ደግሞ በአጭሩ እንዲሁ ቀረች። አሁን በአባባ ምትክ እሷ እዚህ የምትታሰር ይመስለኛል። ሌላው ነገር ትሁት ይህንን ስትሰማ አየህ ዳኒ ምንም አላደረገም፣ እጁ የለበትም። ዳኒ ገንዘብ ቢወድም አባባ ላይ ጨክኖ ይህንን እንደማያደርግ አውቃለሁ ብዬ ነበረ አለችው ለካሌብ። የእውነት ትሁቴ አንቺ አስተዋይና በጣም ጥሩ ሴት ነሽ። እኔ የችኮላዬን አይቼ ዳኒን የመጨረሻ መነጫጭቄው ነበረ። በክፋቱ ልክ ደግሞ ጥሩ ነገር ሰራልኝ። አባቴን ተከታትሎ ይችን አረመኔ አጋልጦ በመስጣቱ የእውነትን ያልጠበቅኩትም ነበረ። እስቲል አባቴ ያለበት ቦታ ወስዶ እስከሚያሳየኝ ድረስ የእውነቴን ነው የምልሽ አላመንኩትም ነበረ። እዚያ ወስዶ እኔን ወይ ደግሞ የሆነ ነገር ማድረግ ከፈለገ አናቱን በትኜ ጥለዋለሁ ብዬ ነበረ አቅጄ ተከትዬው የሄድኩት። እንዴ ካሌብ አንድ ሰው በአንድ በኩል መጥፎ ሊሆን ይችላል፣ ደግሞም ሲቀጥል በአንድ በኩል ደግሞ ጥሩ ጎን ሊኖረው ይችላል። ዳኒ ይህንን ነገር ያደረገው ታውቃለህ ኤደንን ስለሚወዳት ነው። እናም አሁን በአባባ ላይ ግን መጥፎ ነገር እንደማያደርግ እኔም እርግጠኛ ነበርኩኝ። ደግሞ ማንም ይሁን ማንም የሰውን ነፍስ ማጥፋት እንደማይፈልግ ዳኒ ያውቃለሁኝ። ምክንያቱም እሱ ገንዘብን እንጂ ሰዎችን ግን ገድዬ ወይ አጥፍቼ ገንዘብ ልውሰድ አይልም። ያንተው አረመኔና የሰይጣን ቁራጯ እንግዲህ ያደረገችውን ነገር አየህ አለችው። አለቃትም ጠብቂ ትሁቴ አላት። እባክህን ካሌብ አባትህ በሰላም እንዲወጣ ከፈለክ ተረጋጋ። አባትህን እንዴት አስወጥተህ ወደ ነበረበት መመለስ የምትችለው በእርጋታ ነው አለችው። ትሁቴ አባቴን እንደምንም ብዬ አስወጣዋለሁ። ፈጣሪ ይባርከው። ያገተው ልጅ አባቴን በደንብ እየተንከባከበው ነው። እንግዲህ አባቴ ጋር የተነጋገረውን ነገር ባላውቅም ልጁ ግን በጣም ጥሩ ልጅ ነው። ግን ዛሬ በፍጹም ልሰጣችሁ አልችልም አለን። እሷን እዚሁ ከነጉርማንግዷ ይዛችኋት ከመጣችሁና ልቀቀው ስትለኝ እለቀዋለሁኝ ብሎ ነገረን። አሁን ቲናን በሽጉጥ አናቷን በትኜ ቀጥታ እዛ ቦታ ይዣት እንድትሄድ ነው ማደርጋት አለ። ብትክድህስ? እንዴት ብትክደኝማ? አይኔ እኮ ማስረጃ ነው። ቀጥታ አባቴን እደበቅሽበት ቦታ ውሳጂ ብዬ በማስረጃ አባቴን ምን እንዳረግሽው ደርሶኛል ብዬ ይዣት ሄዳለሁ አለ። ካሌብ ያለውን አደረገ። ትሁት አሁን አባባ በመገኘቱ እጅግ በጣም ደስ ብሏታል። ግን ደግሞ በሰላም ይመጣል ወይስ ደግሞ ቲና እዛ ሄዳ አባባን ልቀቁት እስከምትል ድረስ የሆነ ነገር ያደርጉታል እያለች በጭንቀት ትገኛለች። ሌላው በጣም በሚከብድ ሁኔታ ዳኒ አሁን እንግዲህ ይህንን መልካም ስራ ሰርቼ ዝም ካሉኝ የእውነት የመጨረሻ መጥፎ አመለካከት እንዲኖረኝ ያደርጋሉ እነዚህ ሰዎች አለ። ግን ደግሞ ከዛ በፊት አባባ ከልጁ ጋር ወይም ደግሞ ካገተው ልጅ ጋር ተነጋግሯል። እጥፍ ብር ሰጥቶ እንዲለቀው ካልሆነ ደግሞ ለቲና ምንም ነገር አይነት እንደማይሰጧት ነገረው። ቲና አባባን እያስፈራራች የነበረው ሙሉ ንብረቱን በሷ ስም እንዲያዞርላት ነው። እሱም ጭራሽ ሙሉ ንብረቴን እንኳን 5 ሳንቲም ማታገኝም በማለት መለሰላት። ቲና በሰዓቱ ይህንን እባክህ አፉን አዘጋልኝ፣ በጥፊ ብለህ አጋጭልኝ አንድ ጊዜ አለችው።
እኔ ይሄንን የተጨማለቀ ስራ አልሰራም እንዴ ከፍዬህ እኮ ነው አለችው። ብትከፍልኝም ለጠየቅሽው ጥያቄ መልስ ስላልመለሰልሽ መመታት አለበት ብዬ አላስብም። ግን ደግሞ በስነ ስርዓት የማይመልስልሽ ከሆነ አድርግ ያልሽኝን አደርጋለሁ። ገና ልትገለው ተስማምተን የለ እንዴ አለችው። እና ታዲያ ብስማማስ አላት። ሲላትም እሷ ግን አሁን ግደለው ብልህስ አትገለውም አለችው። ሰውየው እንዲሞት አልፈልግም ማለት ነው አለችው። እሱም ግደል ካልሽኝ አሁን እዚሁ ፊትሽ ላሰናብተው እችላለሁ። ግን ደግሞ እንደዚህ አይነት ነገር አላደርግም። በስራዬ ጣልቃ ባትገቢ ጥሩ ነው አላት። እሷም ይገርማል አለች። አሁን እኔም ሰውየውም በጣም ርቦናልና ስለዚህ ምግብ አምጪልን ወይ ደግሞ ብር ስጪኝ ሲላትም አንተ የሆነ ነገር አመጣልሃለሁ፣ ሰውየውን ግን እንዲበላ ሳይሆን በረሃብ እንዲሰቃይ ነው የምፈልገው አለችው። ይኸውልሽ ስራዬን መስራት ያለብኝ እኔ ነኝ እንጂ አንቺ አይደለሽም። ስለዚህ እባክሽን ይሄንን የሚያክል ሰውዬ በረሃብ አሰቃይቶ ከማስቀመጥ ወዲያው ማሰናበት ይሻላል አላት። ካልሆነ ግን ስምምነታችን እንዲፈርስ እንዳታደርጊ ሲላትም እሺ አለች። አባባ አሁን እጥፍ ተደራድሯል። ምክንያቱም እጥፍ የተደራደረበት ለቲና 5 ሳንቲም አልሰጥሽም ስላላት ነው። ስለዚህ ለሷ አልሰጣትም ያልኩትን ገንዘብ ደግሞ ለአንተ ሰጣለሁ። ግን ደግሞ በፍጹም እንደዚህ አይነት ስራ አትስራ። አንተ ገና ልጅ ነህ። በቃ ብዙ ነገር ይጠብቃል ወደፊት። ይሄ ደግሞ ይዞ የሚሞት ስራ ነው። የአባትነት ምክሬን ነው የምሰጣህ አለው። ስለዚህ እባክህን እኔ ብሩን ሰጣለሁ፣ እኔ ልቀቀኝ ሲለውም በምን እርግጠኛ ሆናለሁ? ከለቀቁ በኋላ ብዙ ሰዎች ገንዘቡን ሳይሰጡ ያንን ወንጀለኛ አሳልፈው ለፖሊስ ይሰጣሉ። ብዙ ጓደኞቼ ይሄንን ሙድ ተበልተውበታል። እንደማትከዳይ በምን አውቃለሁ አለው። እኔ እንኳን ተሞክሬ አላውቅም፣ ግን ደግሞ ጓደኞቼ ተበልተውበታል ሲልም እኔም በላ ወይም ደግሞ እምከዳ አይደለሁም። ግን ደግሞ ለሷ 5 ሳንቲም አልሰጥሽም ብያታለሁ። 5 ሳንቲም ስለማልሰጣት ያንን ደግሞ ላንተ ነው የማደርገው አለው። ልጁም እሺ ችግር የለውም አባባ፣ እንደ ስራችንና እንደ ሁኔታችን ይወሰናል። ስለዚህ ያንተ ብቻ ዝም በላለው። ቲና መታ አባባን አንተ ክፍታፍ አሳያለሁ፣ ቲና ማን እንደሆነች አላወከኝም እንዴ አለችው። ቲና ማን እንደሆነች በደንብ አውቃለሁኝ። ምን አይነት አረመኔና ጨካኝ እንደሆነች በደንብ አውቃለሁኝ። ስለዚህ ከፈለግሽ እንደፈለግሽ ማድረግ ትችያለሽ አላት። መኖር አትፈልግም እንዴ አለችው። ይኸውልሽ ቲና ኑሬ እኮ ነው ይሄን ጉድ እያየሁ ያለሁት። ስለዚህ አንቺ እኔን አትገልኝም ሲላትም እኮ ለምን አለችው። እሱን አብረን የምናይ ይሆናል አላት። እሺ አለች። ከዛም እሷ እሺ በማለትም እንግዲህ ወጣ ሄደች። ለዳኒ አሁን ሳታስበው ቲና ሁሉንም ነገር ነገረችው። አባባ ያለበትን ቦታ ነገረችው። ዳኒም በጣም አሁን አስቸኳይ መስራት ያለብኝ ስራ አለ በማለትም ሄዶ የነገረችውን ለትሁትና ለካሌብ አቃጠረ። ካሌብም በጣም ስሜታዊ ሆኖ ቲና መጀመሪያ ላይ እሷን ማስቀደም አለብኝ ሲልም እንደሱ አይደለም ካሌብ፣ ይኸውልህ መጀመሪያ አባዬ ያለበትን ሂደን ማየት አለብን፣ ማጣራት አለብን። መጀመሪያ እኔን ሳታሳየኝ ከዛ ያለበትን ሁኔታ አይቼ አንተና እኔ ሄደን አባታችንን አስፈትተን እንመጣለን። ስለዚህ አሁን እሷን እንደዛም አይሆንም ዳኒ፣ ራሷን ምሪ አባቴን ያስቀመሽበትን ብዬ አባቴ ያስቀመጠው ዋና ጥሪትና ገንዘብ ሽጉጥን ነው። በሱም ተጠቅሜ ራሷን እንድትመራኝ ነው ማደርጋት። ካልሆነ ግን አናቷን ለሁለት ነው የምበትነው። በገዛ ቤቴ አባቴን አሰቃየችው። ለአባቴ ጠላትን የገዛሁት እኔ ራሴ ነኝ በማለትም መለሰለት። ለማንኛውም መረጋጋት አለብህ። ቲናን ታውቃታለህ። ሁሉንም ነገር ስታረግ በፍጹም አስተውላ ስለሆነ ወይም ደግሞ ሲነቃባት አድርግ ያለው ስለማትል አሁን በብልጠት ነው እሷን ማሸነፍ ያለብን። አባትህ ከዛ ጉድ እንዲወጣ ከፈለክ አለው። ለዛሬ ትሁት ድራማ ይዘንላችሁ የመጣ ነው ይህንን ይመስል ነበር። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ላይክ ሼር ማድረግ አይረሳ ስል አስታውሳችኋለሁ።